ወይዘሮ ፋንቱ የናሆም እናት ናት ብሎ አቶ ሊኩ ተናገረ። እጅግ ደንግጠው ይገኛሉ። ዳጊና ሀምላልም አንድ ላይ አድረዋል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ላይ ትንሽ ላስታውሳችሁ። በባለፈው ክፍል ጩናና ዳጊ መንገድ ላይ ተገናኝተው ነበረ። ጩናም እንደምታምር እየነገራት ነበር። እውነትህን ነው እያለችው ሳለ እሷም እንደምትወደው ትነግረዋለች። እሱም በዚህ አይነት ነገር ሳይሆን እኔ በእህትነት ነው የምወድሽ እና ሀምላልን ፈልጊያት ነው ብሎ ይላታል። ለምን ፈለግካት በማለትም ስትጠይቀው አይ እንዲሁ ነው መቼ አጠገባችሁ ጋር ያለው እንጂ ከሩቅ ያለ አይታያችሁም ብላ ጥላው ትሄዳለች። ሆኖም ወንድ አጥርም ወደ ኤርሚያስ ሚስት ቤት እየሄዱ ነበረ። ሆኖም ሲሄዱ እሷም ልብሷን እየለባበሰች በሩን ከፍተው ገብተው እጅግ ደንግጠው ነበር። ክፍሉ የተጠናቀቀው። ሆኖም ምን እየሆናችሁ ነው? ለምንድን ነው በሩን ሳታንኳኩ እየገባችሁት? ብላ እያለቻቸው ነበረ። ሸንኬ ውስጥ ለመግባት ምንም አልቀረው ነበረ። አፉን ከፍቶ እንደቀረ ወንድ አጥርም ምን ውስጥ ነው አንተ ይዘኸኝ የመጣኸው እያለ ሀምላል ከውጭ ትገባለች። እንዴ ምን እየተፈጠረ ነው ያለው ብላ ስትልም አንተ ምን አይነት ቀልቃላ ነህ? አሁን እናተ በር ሳታንኳኩ እንዴት ነው የምትገቡት? በማለትም ትጨውባቸዋለች። ሀምላልም በዚህ ሰዓት ትደነግጥና ምን እየተካሄደ ነው ያለው ብላ ስትልም እንዴት ነው እኔን እንደዚህ የምትለኝ? አንኳክቼ ነው ጆሮዋ አይሰማም እንዴ ብሎ ወንድ አጥር አንዴ ልጥረጋት ብሎ ሲልም አይ እንደዛ ሳይሆን በጸባይ ነው የምንይዘው፣ አሁን እናተ ውጭ ጠብቁኝ ብላ ትላለች። ሸንኬ ከቤት መውጣት አልፈለገም ነበረ። ሆኖም ሀምላል ወደ ውጪ እንዲወጡ ታደርጋቸውና እጅግ ትስቃለች። ጭራሽ አንቺም ትስቂያለሽ ወይ ብላ ስትላትም የአንቺ ሁኔታ እኮ ነው እያሳቀኝ፣ ካዲያ እየለባበስኩ እኮ ነው የመጡብኝ፣ አስደነገጡኝ፣ ግን እነማን ናቸው ብላ ስትላትም ባለፈው ጩና ባዶ እጃቸውን ያስቀረቻቸው የናሆም ፍቅረኛ ነው ብላ ትነግራታለች። ነው እንዴ? ደግሞም ይሄኛው ረጅሙ ልጅ በጣም ወንዳ ወንድና ደስ የሚል ልጅ ነው ብላ ስትላትም እንዴ በአንዴ ፎንቃ ገባልሽ እንዴ ብላ ትላታለች። እሱም ስሙ ወንድ አጥር ነው፣ ካደ ለምን አስገብቼው አታወሩም ብላ ስትላት አንቺ ታሾፊያለሽ፣ በይ ዞር በይ ብላ ስትላትም በቃ እኔ አወራቸዋለሁ በማለት ሀምላል ወደ ውጭ ይዟቸው ትወጣለች። እሷም ይዛቸው እንደወጣች ዳግምና ጩና ይመጣሉ። አሁን ብለ ደግሞ ከገጠሩ ወደ ከተማ መጣ፣ ምን ልትፈልግ ነው የመጣኸው ብሎ ሲለውም እኔ ጉንቻዬን ነው፣ አይ ስሟ ጠፋብኝ እዚህ ጋር የገጠሩ ማለት ነው፣ ኑሐሚን ፈልጌት ነው የመጣሁት በማለት ሲለውም እሷ ልታገባ ነው ልትሞሸር ነው ብሎ ሲል ያንን ጉትቻ ነው ወይ የምታገባው ብሎ ሲልም አዎ አሁን አንተ ወደ መጣህበት ሂድ፣ ይሄ እንደ ገጠሩ አይደለም፣ እዚህ ምንም ነገር ማድረግ አትችልም ብሎ ሲለውም ለዛ መሰለኝ እዚህ ጋር ቆሜ እያወራውክ ያለሁት፣ አሁን ከእሷ ጋር እንድታገናኙኝ ነው የምፈልገው ብሎ አካኪ ዘራፍ ሲል ነበረ። እንግዲህ ያችን ዱላ ሊያቀምሳቸው እየፎከረ ሳለ ሀምላልም አይ እዚህ ጋር በፍቅርና እንደዚህ በጸባይ እንጂ በኃይል የሚሆን ነገር የለም፣ ተረጋጉ ብላ ታረጋጋቸዋለች። ሆኖም ጩናም ስለነበረች ከወንድ አጥር ስር ስልኩን ላሽ አድርጓ ትወስዳለች። ወንድ አጥርንም ሀምላል ስልክህን ስጠኝና ኑሐሚ ፈቃደኛ ከሆነች አገናኛቸዋለሁ ብላ ስትለውም ስልኩን ለመውሰድ ወደ ኪሱ ሲገባ ስልኩ የለም ነበረ። ስልኬን እያለ ሲጨው ይሄ ምን አይነት አሳዛኝ ነው በልንካ ብላ ትሰጠዋለች። እኔ አሁንስ ለኩላሊቴ ሰጋው ብሎ ሸንኬ ይላል። እነሱም እንግዲህ እሺ ብለው ስልኩን ተቀያይረው ይሄዳሉ። ሆኖም ጩና እኔም
እየሄድኩ ነው ብላ ስትልም ሀምላልም እና ዳጊ ተያይዘው ይሄዳሉ። ጩናም እንግዲህ ዳጊ ስላፈቀረችው እያየቻቸው ያጣፍጥላችሁ እያለች እያዘነች ትሄዳለች። ሆኖም ዳጊና ሀምላል ተያይዘው ወደ መጠጥ ቤት ነበር የሄዱት። እየጠጡ እየሰከሩ ዳግምም በባለፈው ከዶክተሩ ጋር መኝታ ክፍል የገባች ዕለት ምን ተፈጥሯል በማለት ጥያቄውን ይጀምራል። እሷም ምንም አልተፈጠረም፣ ምን የሚፈጠር መስሎ ነው ደግሞ ስለምንድን ነው የምትጠይቀኝ? እኔ እንደዛ አይነት ባለጌ ሴት አይደለውም በማለትም ትመልስለታለች። እዚህ የመጣ ነው ፈታ ልንል እንጂ ልንጨቃጨቅና ወይም ደግሞ ቃለ መጠይቅ ልታደርግልኝ ነው ወይ የመጣሁት ብላ ስትጠይቀውም አይ እንደዛ ሳይሆን እኔ ለማወቅ ስለፈለግኩኝ ነው ብሎ ይላታል። በቃ ይሄንን የምትጨቀጭቀኝ ከሆነ እኔ ከዚህ ልሄድ ነው ብላ ስትለውም ልክ ነሽ፣ ለካ ፈታ ልንል የመጣ ነው ብሎ ይተዋታል። እሷም እሺ በማለት ዞር ትላለች። ሆኖም እንግዲህ እንደዛው እየተጨዋወቱ ጩናም ሮዚ ጋር ነበር የሄደችው። እሷም ቁጭ ብላ ጠፍሮቿን መብላት ትጀምራለች። ሀምላልና ዳጊ የሚያሳልፉትን ነገር እያሰበች አንቺ ጣትሽን ጨርሰሽ ወደ እጅሽ ሳታልፊ እኔ የሆነ ምግብ ልስጥሽ ብላ ስትላት ምነው ፎንቃ ገብቶልሽ ነው ወይ ብላ ብትላትም እኔ ጩና ነኝ ፎንቃ የሚገባልኝ ምን እያልሽ ነው ያለሽው ብላ ትላታለች። ባይሆን ምግቡን ላቅርብልሽ በቃ ብላ ስትላትም ልቤ ባዶ ከቀረ ሆዴን ባዶ እንዳይቀር አቅርቢልኝ በማለት ትናገራታለች። እሷም ልታቀርብላት ትሄዳለች። አቶ ሌኩንም እንግዲህ እጅግ በጣም ተጨንቆ ይገኛል። ኦሮማንም በመምጣቷና አሁን ሰርጉ ላይ እንደምትበጠብጥ እየታወቀው ስለነበረ ብቻውን ተጨንቆ ባለበት አቶ ተሰማ ይመጣል። አቶ ተሰማ ምን ሆነካል ጓደኛዬ ብሎ ሲለውም አይ ምንም አልሆንኩም ብሎ ሲልም ምነው ሰለፋንቱ ነው ወይ የምትጨነቀው በማለት ይጠይቀዋል። እሱም እንዴት አወቅ ብሎ ሲለውም አይ ያው ሁሉም ነገር እኮ አሁን ላይ ተስተካክሎልሃል፣ ስለ ልጆች ምንም የሚያስጨንቅ ነገር የለም፣ ስለዚህ ሰለፋንቱ ይሆናል ብዬ አስቤ ነው ብሎ ይለዋል። አዎ ፋንቱን እየጠረጠረቻት ነው ወይዘሮ ዝናሽ ልታስቀምጠኝ አልቻለችም። እሷንም ቀንና ሌሊት እየጠየቀቻት እየጨቀጨቀቻት ነው። ስለዚህ ፋታ አጥቻለሁ። በመቀጠልም ደግሞ የኦሮማን መምጣት እያስጨነቀኝ ነው ያለው። አሹፋብኝም ነበረ የልጅ ሰርግ ላይ እደርስልሃለሁ ብላኝም ነበር። በኋላ አንድ ነገር እንዳታደርግና እንዳትበጠብጥ እጅግ ፈርቻለሁ ብሎ ይለዋል። አንተና ኦሮማን ምንድን ነው የሚያጣላችሁ በማለትም ሲለው ኦሮማን የኔና የእሷ አባት አንድ አይደለም፣ እኔ አባቴን ያጣሁት በልጅነቴ ነው ብሎ ይለዋል። እና የእሷ አባት ደግሞ እኔን ስለሚወደኝ ሲሞት ሁሉንም ንብረት ነበር ለእኔ አስተላልፎልኝ የሞተው ብሎ ሲለውም ካዲያ አንተ እኮ ለሰው ልጅ ምቀኝነት የለብህም፣ ስለዚህ ምን ያጠፋው ነገር አለ ብሎ ሲል እኔ ምንም ያጠፋሁት ነገር የለም፣ እሷ ግን እጅግ እየተናደደች ስለሆነ ልትበቀለኝ ነው የምትመጣው። ውጭ ሀገር ሄዷ እንድትማር ነበር የምትፈልገው። ሁሉንም ነገር አድርጌላታለሁ፣ ግን አሁን ላይ እጅግ ጨንቆኛል በማለት ለአቶ ተሰማም ያማክረዋል። አቶ ተሰማም አትጨነቅ ብሎ ሲለውም እንግዲህ ወይዘሮ ፋንቱና አንተ ግንኙነት እኔና ወይዘሮ ፋንቱ ግንኙነት እንዳለን እየጠረጠሩ ነው እያለም እንግዲህ ናሆምም እንደጠረጠረው ይነግረዋል። ሆኖም በዚህኑ ሰዓት ናሆም ይደውላል። አባዬ የት ነው ያለኸው? ምነው ጠፋችሁ? በደስታችን ሰዓት እማዬም ስልክ አታነሳም ብሎ ይለዋል። እሱም መጣሁ የሆነ ቦታ ነው ያለሁት ብሎ ሲለውም እሺ በቃ በማለት ስልኩን ይዘጋል። አቶ ተሰማም እንግዲህ አንተ ምንም ያጠፋው ነገር ስለሌለ ምንም ነገር አትጨናነቅ፣ ሁሉም ነገር ይስተካከላል ብሎ ይለዋል። እሱም እሺ በማለት እንግዲህ ወደ ቤት ይመጣሉ። ሆኖም ወደ ቤት ገና እንደመጡ ምን ሆነ ነው የጠፋኸው ብሎ ናሆም ይጠይቀዋል። አይ ትንሽ ስለጨነቀኝ
ከአቶ ተሰማ ጋር ነበርኩ ያለውን ነገር ይነግረዋል። ምን ነው ወይዘሮ ዝናሽስ አልመጣችም እንዴ ብሎ ሲል ስልኳም አይሰራም እስካሁን ድረስም አልመጣችም በማለት ይመልስለታል። እሺ በቃ አሁን ሁሉም ነገር ይስተካከላል። ምን ነው ቤት ሁሉ አስጠልቷችሁ ነው ወይ የወጣችሁት? በማለትም ይናገረዋል። ሆኖም እንግዲህ ወደ ውጭ ሲወጣ ሳሎን ላይ አቶ ተሰማ ነበረ። አቶ ተሰማም እርሶም መጥተዋል ወይ ብሎ ካለውም በኋላ አዎ ጠፍታችሁ ነበረ፣ አይ ከአባት ጋር ነበር ብሎ እያወሩ እያለ ናሆሚም ስደውልላት አታነሳልኝም፣ ምን እንደሆነችን እንጃ፣ ቤትም ሄጄ ነበረ ላገኛት አልቻልኩም በማለት ለአቶ ተሰማ ይነግረዋል። አቶ ተሰማ ምን ነው አላወክም ወይ? ገጠር እኮ ዘመድ ሞቶ ከናናዬ ጋር ለቅሶ ሄደዋል ብሎ ይለዋል። እሱም እንደዛ በሚለው ሰዓት እንዴት ሳትነግረኝ ሄደች በማለትም ሲል እንዲህ እንደዚህ አታደርግም ነበር ለምን አልነገረችህም ብሎ ሲለውም እኔ እንጃ ለምን እንዳልነገረችኝ ብሎ ይልና አይ ከወይዘሮ ፋንቱ ጋራ ተነጋግረን ነበረ፣ በፋንቱ በኩል ተናግሬ ነበር፣ በዛ ተቀይሟኝ ነው ብሎ ይላል። አይ እንደዛ ከሆነማ ተቀያይማችኋል ማለት ነው። አንተ ታላቅ ስለሆንክ እኮ ሁሉንም ነገር ማስተካከል አለብህ፣ ቶሎ መገንፈል የለብህም እንደ ወተት ይለዋል። ወተት የሚለውን ደግሞ እኔ ነኝ ጨመርኩት። እስካሁን ምንም ቅመም ስላልጨመርኩላችሁ እየጨመርኩላችሁ ይላሉ ከዚህም በኋላ ያለው ማለት ነው። እና ወደ ዜናና ወደ ዘነዘነ ስገባ እንግዲህ እንደዛ ከሆነ አይ ምንም አትሆንም፣ በቃ አንተ ወደ ራስ ተመለስ ብሎ እያለው እያወራው አቶ ሌኩን ይመጣል። አቶ ሌኩንም በጥያቄ አሁንም ይጠይቀዋል። ስለ ወይዘሮ ፋንቱ እየጠየቀው ሳለ እንግዲህ አቶ ተሰማም አንተ ከወይዘሮ ፋንቱ ጋራ አቶ ሌኩንን እንደጠረጠርከው ነገረኝ። ለምንድን ነው የጠረጠርከው ብሎ ሲለውም ነበር አቶ ሌኩ የመጣው። እንዴት ትጠረጥረኛለህ? አንተ አታምነኝም ማለት ነው ብሎ ሲለውም አውቃለሁ እኮ ከዚህም በፊት እማዬን ያደረካትን። ስለዚህ ለምንድን ነው የማልጠረጥር? ስትመጣ ጀምሮ በምን አይነት አይኔ እንደምታያት እያየውክ ነበር፣ አልተናገርኩም እንጂ ብቻ ፋንቱ የምትባለዋ እናቴ እንዳትሆን ብሎ ሲለውም አቶ ሌኩን በጥፊ በግራና በቀኝ ናሆምን ይመታዋል። ናሆምም አሁን ፍራ፣ እውነት ወይዘሮ ፋንቱ እናቴ ከሆነች አሁን መፍራት አለብህ በማለት እንግዲህ ናሆም ጥሎት ይወጣል። ዜና ሁለተኛ ተጀምሯል ማለት ነው። እንግዲህ እስካሁን ድረስ ሽት ዳውን ነበርን ገዛን። እንግዲህ ሁለታችን ደግሞ ስናወራ ሳቂ ይመጣል እና እንግዲህ አቶ ሌኩንም ይሄ ነገር ናሆም የጠረጠረው ነገር እውነት ሳይሆን አይቀርም፣ ወይዘሮ ፋንቱ ናሆም እናት ትሆናለች ብዬ እኔም እየጠረጠርኩኝ ነው በማለት ይነግረዋል። አቶ ተሰማም እጅግ ይደነግጣል። እሱም እንግዲህ በዚህ አይነት መልኩ እያወሩና እየተጫወቱ እያለ ኤርሚያስና ኤሚም እየተጫወቱ እየተዝናኑ ነበረ። አሁን ላይ ከመጀመሪያው በላይ ሳላፈቅር አልቀርም፣ ግን የማጣ እየመሰለኝ እየፈራው ነው እያለችው ትገኛለች። በፍጹም አታጭኝም ብሎ ይላታል። እኔ ምለው የሚስትነትን ወግ ባልሰጥህስ ልጅስ መውለድ ባልችል አትተወኝም ብላ ትለዋለች። እሱም በፍጹም አልተውሽም ልጅ እንኳን ባይሰጠን ብሎ ሲያመነታ አየካደል ብላ ስትለውም አይ እንደዛ ልልሽ ሳይሆን እኔ ዱርዬው እንኳን ጸልዬ ጸሎቴን ሰምቶ አንቺ ድነሽ ተመልሰሻል። ስለዚህ አሁንም ብጸልይ ልጅ እንደሚሰጠኝ ጌታን አምናለሁ ብሎ ይላታል። እሷም እሺ እንደዛ ከሆነ በማለትም እንግዲህ እየተጫወቱ እኔ እጅግ እየፈራው ነው ብላ ትለዋለች። ወይኑም ወይዘሮ ፋንቱስ እንዴት ናት? ህይወትሽን የዘራችልሽ እሷ ናት ብሎ ስትልም ወይዘሮ ፋንቱ ደህና ናት፣ ግን ወይዘሮ ፋንቱን ለሆነ እቅድና አላማ እዛ ቤት የገባች ይመስለኛል ብላ ትለዋለች። ማለት ብሎ ሲላትም እኔ የሚሰማኝ ስሜት አለ ከማዬ ጋና ከአቶ ሌኩ ጋራ የሆነ ነገርማ አላቸው። የዛን ቀን እኮ እሱን ስታይ ነበር እራሷን የሳተችው። ለዛ እየጠረጠርኳት ነው። ግን እውነት ነው ለእኔ መልካም ነገር አድርጓለች፣ ግን በሶስቱ መካከል የሆነ ነገር አለ በማለትም ስትለው
አንቺን ብቻ ነው የሚሰማሽ ወይስ ሁሉንም ብሎ ይላታል። ወይዘሮ ዝናሽንም እኔንም ሁሉንም ይሰማል በማለት እንግዲህ ትነግረዋለች። አይ እንደዛ አትበይ ብሎ እሱም ካላት በኋላ አሁን እንግዲህ ትልቅ ሰው ሆነሻል፣ ሙዚየም ልትሆኚ ነው፣ ቀጣይ ደግሞ የእኛ ሰርግ ነው በማለትም ሲላት ለናሆሚማ በደንብ አድርጌ ነው ሙዚየም ሆነው በማለትም የኔና ያንቺስ ብሎ ይላታል። የኔና አንቺም በቅርብ ነው፣ ግን አባትሽ ፍቃደኛ ቢሆን ከሰርጉ በፊት የሆነ ቦታ ሄደን ብንዝናና ደስ ይለኛል ብሎ ይላታል። እኔም እንደዛ ፈልግ ነበረ፣ ስለዚህ እኔ ራሴ እነግረዋለሁ በማለትም ትነግረዋለች። እንደዛ ከሆነ አቶ ሊቁ ብቻ ከፈቀደ ወተን ዘናና ፈታ እንላለን እያላት ይገኛል። እሱም እንግዲህ እሺ በቃ እንደዛ ካልሽ አሁን አንቺ ወደ ቤት ተመለሺ ብሎ ወደ ቤት እንድትሄድ ያደርጋታል። እነ ወንድ አጥርም እንግዲህ ቡሌያቸውን እየበሉ ይገኛሉ። ሆኖም ወንድ አጥር እኔ ነኝ አሁን ይሄንን ቡሌ እየለቃቀምኩ እየበላው ያለሁት ከዛ ክብሬ ወርጄ ብሎ ለሸንኬው ይነግረዋል። ይሄ ቡሌ መሰለኝ እስከ ዛሬ እንድንኖር እየፈቀደልን፣ ስለዚህ አሁን ምትበላ ከሆነ ብላ፣ ይሄ ቡሌ ካለቀ ሌላ ቡሌ የምታገኝ እንዳይመስል ብሎ ሲለውም አሁን አንተ ዝም ብለ ብላ፣ እኔ ግን ከዚህ ለመሄድ አላስብም በማለትም ይናገራል። እንግዲህ አሁን እሷ ልታገባ ነው፣ ስለዚህ ቁርጥህን ወቅ እያለውም ይገኛል። እሱንማ እንድታገባ በፍጹም አልፈቅድላትም፣ እንዴት ነው የማገኛት ብሎ ሲልም ሀምላልስ አልደወለችም ወይ ብሎ ሲጠይቀው አዎ አልደወለችም በማለት ይለዋል። አሁን እንደምንም ብለን እሷን ማግኘት አለብን፣ በፍጹም እሱን አታገባም በማለት ይገኛል። እንግዲህ ዳጊና ሀምላልም እንዳያችሁት አብረው ለሽ በከንገሮ ፍራሽ ብለዋል። በህልማቸው ያደርግላቸው እንላለን። እንግዲህ በስካር እንግዲህ ተሰካክረው ወደ አንቺ ቤት እንሂድ ወይስ ወደ እኔ ቤት ወይስ ወዴት እንሂድ እየተባባሉ ነበረ። ከዛን ተኝተው አንድ ላይ ያሳዩን። እስኪ ወመርነ ክርስቶስ ትላላችሁ። የመመኝታ ነው በዚህ ሰዓት። ለምንድን ነው የተኙት? ደግሞ የወንድሙ ሚስት መሆኗን ረስቶ ነው። የወንድሙ ሚስት ነበረች፣ አሁን ደግሞ የወንድሙ ሚስት። ምን ነካው ዳጊ? ከወንድሞቹ ጭንቅላት አይወርድም እንዴ? ከወንድሙ ጭንቅላት ከሚያስቀኝ ነገር የወንድ አጥር ፉከራ ደስ ይላል እኮ ፉከራ። ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ እንደማለት ማለት ነው። ግን እኮ እንደዚህ የሚፎክር ሰው አንድ ጀመጥ ስታደርጉት የለም እዛው ነው የሚቀረው ጀመጥ ብሎ ማለት ነው። እና ደግሞ ልጅቷ አፈቀረችው ማለት ነው። እና ይሄንን ወገቡን ሸመጥ ስታደርገው አስባችሁታል? እና ለማንኛውም ሮዚ ናት አይደል? ዛሬ ስሟን እንደምንም ብዬ ይዣለሁ ማለት ነው። ግን ታምራለች እሷ እና እሷም እንግዲህ ወንድ አጥርን አፍቅረዋለች ማለት ነው። አፍቅረዋለች፣ አይኗ ውስጥ ነው የገባው። እሱም እንግዲህ ወደ ገጠር አልሄድም ከዚህም በኋላ እዚሁ ዘና ፈታ ብዬ እኖራለሁ እያለ ነው። እንግዲህ ሀምላልና ዳጊም አንድ ላይ ተኝተው ክፍሉ ተጠናቀቀ እና አቶ ሌኩንም እንግዲህ እዚህ ጋር አምኗል ማለት ነው። ወይዘሮ ፋንቱ የናሆም እናት እንደሆነች ያው ልቡ ነግሮታል። ልቡ ዶው ሲል አምኗል ማለት ነው። እና በመቀጠል ደግሞ ወይዘሮ ዝናሽ ታግቷለች። እንግዲህ ካልጠፋ ነገር ወይዘሮ ዝናሽን ያግታታል። ሻጠው አይደለም ለካ ማን ነበረ ይሄ? ስሙን አስታውሱኝ። ከሻጠው ጋር የነበረው አቶ ሲምቦ እናንተ እኮ ስሙን ስታስታውሱኝ ራሱ እኮ አይጣል ነው። እና አቶ ሲምቦ እንግዲህ በባለፈው አንድ ሰው እንዲያግቱና 2 ሚሊዮኑን ብር አቶ ሌኩ እንዲከፍል ለማድረግ እንደሚያግቱ ተነጋግረው ነበረ። እንግዲህ በዛሬው ላይ ወይዘሮ ዝናሽ ታግቷለች ማለት ነው። ስልክም አታነሳም፣ የገባችበት ቀዳዳም አልተገኘም ማለት ነው። እና ሻጠውማ ወይዘሮ ዝናሽ ቃገተ ከዛ ወጥቶ በቃ ተጋብተው ይኖራሉ። እስካሁን ፍቅሩ አልወጣልኝም ማለት እንዴ! ሽማግሌዎቹም እንደዚህ ያፈቅራሉ እንዴ? ለካ ወይኔ እናቴ! እኔ ባለፈው ምታቂ መጥቶ ነበር እንዴ! ሽማግሌ ከሆኑ በኋላ ያፈቅራሉ? እኔ እኮ ወጣቶች ብቻ የሚያፈቅሩ ይመስለኛል። ሽማግሌዎች ሚስታቸውን ይዘው የሚቀመጡ ይመስለኝ
እንዴ ምንድን ነው እዛም ፎንቃ የሚገባላቸው? አረ እንደዚህ ጥሩ አይደለም። ሽማግሌዎች እንዲያውም አቶ ሲምቦ እኮ በቪዲዮ ሆኖ ትንሽ እንደውም ወጣት መሰለኝ፣ በአካል ብታዩት ሽማግሌ ነው። ስለዚህ ለምንድን ነው እሱ ከወይዘሮ ዝናሽ ፍቅር የሚይዘው? ከልጆች እናት ለምንድን ነው ትዳራውን የሚበጠብጠው? የምን ፎንቃ ነው? ፎንቃ ስሙ ምንድን ነው? ዝም ብሎ ነው እንዴ መጋኛ ማስይዘው? እኔ አያስቅም፣ በዚህ አሳኩም። እና እንደዛ እያለ ነው እንግዲህ አሁን ወይዘሮ ዝናሽን ካሳከተ አቶ ሲምቦ አስቡት ምን እንደሚፈጠር እንግዲህ ሁለተኛ ዳግም እንዳይመጣ ነው። እኔ ጠረጥራለሁ እኮ እንደዚህ አይነት ነገር ሁለተኛ ዳግም ከመጣ እንግዲህ ደገመች ይባላል ማለት ነው። እና እንግዲህ በህልማቸው ያደርግ የናሆምንና እንትን አልኩ ዳጊንና አምላልን በህልማቸው ያስቡት። ጩና ጭራዋን ነው የምትበቅለው ወይ?